ከቅርብ ጊዜ በኋላ ያመጣሁት ባህሪ መተው ነው። ትክክለኛ ውሳኔ ዘግይቶ ከመወሰን ትሩሚው ማዕዛ ህይወት ፈተናዩ መንገድ ህይወት አቤት ቢዲያር አቤት አቤት ክብራትና ክብራን እንዴት አመሻችሁ ዋላችሁ አደራችሁልን በየሰዓት አቆጣጣራችሁ ይህም ፕሮግራም የምትመለከቱ በሙሉ እንደተለመደው የምትዝናኑባቸውን ደስ የሚያሰኟችሁን ቁም ነገርም ደግሞ በጎን የምንጨብጥበትን ቪዲዮ መርጠን መተናል። የዛሬው ደግሞ ምን ይመስላል አብረን እንከታተል። እናንተ ግን ሰብስክራይብ አድርጉ፣ ላይክ ይደረግ፣ ሼር ለሌሎችም ማጋራቱ አይረሳ። አብራችሁን ቆዩ። ትክክለኛ ውሳኔ ዘግይቶ ከመወሰን ስህተት ያለው ውሳኔ ወዲያው መወሰን እጅግ በጣም የሚያዋጣ ነገር። ለምን እንደሆነ ንገራችሁ። ወዲያው ወሰናችሁ ማለት ስህተት እንኳ ቢሆን ወዲያው ትምህርት ታገኙና የሚቀጥለውን ውሳኔ ወዲያው ታሳብራላችሁ። በነገራችን ላይ የዚህ ዓለም ትልቁ ሸክም ሰዎች አንገዛግዘው ወገባቸው ትከሻቸው ጎብጦ የሚያንገላታቸው ኢነርጂያቸውን ድሬን የሚያደርግ አንድ ነገር ያየሁት ነገር ምንድን ነው ብትሉ ኢንዲሲዥን ነው፣ መወሰን አለች። ከዚህ በፊትም ስለ ሬዲዮ ፕሮግራም አንድ የሰራንበትን ካስታወስክ ስለ ውሳኔ አሰጣጥ ወይም ስለ ሊደርሺፕ ላይ ስናወራ አልቢትሪዝም ወይ ደግሞ እንደዛ የሚባል ሀሳብ አለ። ማለት አልቢታሪያን የሚባል አልቢትሪዝም የምንለው ምንድነው? ሰዎች አደጋ በሚፈጠርበት ሰዓት ችግር ባለው ለምሳሌ እሳት ቢነሳ እሳት በተነሳበት ሰዓት ላይ ቶሎ ውሳኔ መወሰን ስላለበት ወሳኝ የሆኑ ሰዎች ያስፈልጋሉ። አንዳንድ ጊዜ እንደ ፓርላማ ተወያይተን አንተ ምን ፓርት ትሰራለህ፣ አንተስ እንትን ትችላለህ፣ እንትን ላይ ጥሩ ነህ ምናምን ተባብለህ አይደለም የምታረጋው። የሆነ ሰው በቃ እንትን የሚያደርግ በቃ እንደዛ አትልም። የሆነ ሰው ውሳኔ የሚሰጥ እና ቀልጣፋ ሰው ያስፈልጋል። አሁን የዚህም ሀሳብ ከሱ ጋር የሚገናኝ ነው። ማለት በአለመወሰን ከሚኖር ይልቅ የዛ ሰዓት ላይ ሄዶ ብርድ ልብስ አምጥቶ አፍኖ ወይ ኦክሲጅን የሚያሳጣ ነገር አድርጎ ወይ ውሃ ያለበትን ቦታ ፈልጎ ወይ ባልቦላ የሚያጠፋ ሰው ምናምን ያስፈልጋል። ቶሎ ቀልጣፋ የሆነ ሰው ማለት እንጂ ደንግጠህ ዋይ ምናምን ብትል ወይ ደግሞ የሆነ ብትፈዝ ምንም የምታመጣው ነገር የለም፣ ወይም ብትጠራጠር የምታመጣው ነገር የለም። የህይወት አንዳንድ ጎኖች አሉ ማገናዘብ የሚፈልጉ መረሳት የሌለበት አውድ እኔ አሁን አንዳንድ ነገሮች ላይ አውድ ወሳኝ ነው። ትክክል ማሰብ የሚኖርበት ጊዜ አለ። ሁኔታው ለማሰብና ቅድም እንዳልከው ኮሚቴ የምታዋቅርበት ሁኔታም ደግሞ ላይኖር ይችላል እና ኢት ዲፔንድስ 10 ጊዜ ለክተህ አንድ ጊዜ ቁረጥ የተባለው ዝም ብሎ አይደለም። የህይወት ላይ ደግሞ አንዳንድ ጊዜ በሽታ የሚያመጡ ምናምን ነገሮችም አሉ። አሁን ለምሳሌ የሆነ የአደንዛዥ ዕፅን ውጤት ለማወቅ ወይ ደግሞ አደንዛዥ ዕፅ ጎጂ ነው አይደለም የሚለው ለማወቅ ሞክረህ አታየውም አይደለ? እንደዛ ወይ ደግሞ የሆነ ሁለተኛ ስተት ለማረም እኮ እድል ላይኖር ይችላል። ሁልጊዜ የተሳስቻለሁ ለካ ላረመው ማትልባቸው ዘለ ገብተህ ይሄ ነገር የተሳሳተ ውሳኔ ብለህ አትመለስም። ገብተህበታል እና አንዳንዶች ነገሮች ላይ ጥንቃቄ የሚፈልግ ናቸው። ግን እንደ ህይወት ስኪል ግን ኦቨርቲንኪንግ ግን በቃ እሱና ኢንዲሳይሲቭ መሆንና ኦቨርቲንኪንግ ትክክል አይደለም። ወይ ደግሞ አብዝቶ ማሰላሰልና ጨራሽ ውሳኔ አለመውሰድ ወይ አለመወሰን ስህተቶች ናቸው። ብዙ ጊዜ ፐርፌክት ታይሚንግን መጠበቅ ነገር ነው ብዙዎቻችን ጋር የሚስተዋለው። ፖሊሲው ሲፈቅድ፣ ገንዘብ ብድር ሲፈቀድልኝ እንግዲህ አያቴ አሁን እንዳስተካክላለሁ ዛሬ አያቴ ደግሞ ወደ 500 ካሬ ከሌሎቹ ቆርሳ ለኔ ስትሰጠኝ ምን እያወሩ ነው የሚሉት? ብዙ ጊዜ ሀያት ስለሚል የሆነ ሴትዮ ያለች ሀያት ትባላል ሴትዮ ስለሚጠራ ሀያት ስላለ ነው። በቃ ይሄ ፐርፌክት ታይም የሚጠብቅ ሰው አለ። እውነት ነው። የሆነ ካሬ መሬት ሲሰጠኝ ሎተሪ ደግሞ ሳይቆርጥም ራሱ ሎተሪ ሲደርሰኝም ብሎ የሚያስባል። አንዳንዴ ማይቆርጥም ኑሮ እስኪመቻችልኝ ገንዘብ ሳገኝ። ስለዚህ መወሰንና ስተት እንኳን ቢኖር ፈጥኖ ደግሞ ለማስተካከል መሄድ ይሻላል ነው የሚለው። አንዳንዴ እንግዲህ በተሳሳተ ቦታ ላይ ደግሞ ከመገኘት ትክክለኛ ቦታ ላይ መተኛት ይሻላል። ከመተኛት ደግሞ መራመድ የተሻለ ነው። ከመራመድ ደግሞ ሶምሶማ፣ ከመሶምሶማ ደግሞ መሮጥ፣ ከመሮጥ ደግሞ መፍጠን መፈትለክ ጥሩ ነው፣ ይጠቅማል። ግን
ትክክለኛው ቦታ ላይ መገኘት ቅድሚያ ልንሰጠው የሚገባ ነገር ነው። ሁሌም ደግሞ ነገ ሰራዋለሁ አስፈላጊ አይደለም። ማዘግየት ፕሮክራስቲኔሽን። ከቅርብ ጊዜ በኋላ ያመጣሁት ባህሪ መተው ነው። በቃ ከልቤ መተው፣ ምንም እስከማይመስለኝ ድረስ መተው፣ የኔ መውደድ ብቻ ያለበትን ነገር መተው፣ የኔ ፍላጎት ብቻ ያለበትን ጓደኝነት መተው፣ የኔ ፍቅር ብቻ ያለበትን ግንኙነት መተው፣ ሌሎች ስለኔ የሚሉትን ነገር ምንም ሳያስቀይመኝ መተው፣ የምጠላው ነገር ያለ እስከማይመስለኝ ደረጃ መተው፣ ሁሉንም ለፍላጎቱ መተው፣ ለፍቃዱ መተው፣ አንድ እርምጃ ላልተራመደልኝ 3 እርምጃ መሄድን መተው፣ በትንሽ እንኳን ሰላሜን ሊነሳኝ ከሚችል ቦታም ሆነ ግንኙነት መቆየትን መተው። ራስን ማስቀደም ደስ ይላል። ልባችሁን ጠብቁ። ያፔሪ አስቴር ጀምራታችን ቆንጆ ነው። በቃ ይዘፈን ምን ያደርገኛል ያጎሳቁለኛል ማለት ቋንቋው እሱ አይደለም ግን በቃ ይዛኝ አብራ በቃ በየእንትኑ ነው የምታስገባኝ። አስቴር ምን አይነት ዘፋኝ እንደሆነች ለናት። አሁን ሀሳቡ ሌላ ነው ግን አስቴር አሸነፈች። ባይዘው ይገናኛል። ልቤ ረጋ በልኮ ነው አይደል? እሱማ አይዞኝ ነው የምትለው። አይዞሽ አለ። አሁን በግንኙነቶች መካከል እስኪ አድማጭ ተመልካቾቻችን ግንኙነቶቻችሁን አስቡት። አሁን ምን አይነት ግንኙነት ውስጥ ነው ያላችሁት? ጓደኞቻችሁን አካባቢያችሁ ላይ ከማ ነው ጀማ የምንለው ስብስብ የምንለው እውነት እናንተን የሚፈልግ ነው ወይ? እናንተ ፈልጋችሁ ነው የምትሄዱት ወይስ እነሱ እናንተን ፈልገው ይመጣሉ? አንዳንዴ ሁሌ ደውላችሁ የምታገኙትን ሰው ባትደውሉለት ይደውልላችኋል ወይ? እነዚህ ነገሮች ሄድ መለስ ያሉ ማየቱ ጥሩ ነው። የማይፈለጉበትም ቦታ እንደመቆየት ህይወትን የሚጎዳ የሚያጎሳቆል ነገር የለም። እንግዲህ እንደሚታወቀው ግንኙነቶች በጣም ቶክሲክ የሆኑ ግንኙነቶች ውስጥ እንገኛለን ሳናስበው። ለህይወቴ ይጠቅመኛል ወይ ነገን ሳስብ ለነገ ያራምደኛል ወይ ምናምን የሚሉት ነገሮች በዝርዝር ስናስበው ምንም ረብህ ነገር የማናገኝበት ቦታ ላይ ዝም ብለን ልንገኝ እንችላለን እና እሱን ማየት ነው። ሌላውና ትልቁ ነገር ልባችሁን ጠብቁ ያለችው ነገር በጣም አሪፍ ነው። እስከምን ድረስ ለራሳችን የታመነነን? ራሳችንን ምን ያህል እንወደዋለን? ለራሳችን ጊዜ ምን ያህል እንሰጣለን? ሲጠሩት አቤት ሲልኩት ወዴት ነን ነው ሁሌ ይሄን የሚል ሰው ደግሞ ራሱን ሳያገኝ እንደውም በነጮቹ አፍ ምን አለ በፈረንጅ አፍ a friend of everybody is a friend of nobody ይባላል አይደል? የሁሉ ጓደኛ የለውም። መጨረሻ ላይ በግንኙነት ራስታ እንደሆነ የጸጉሩን ብዛትና መተለቅ የሚያስብ ሰው ልክ when the time comes መላጣ እንደሆነ ሊረዳ ይችላል። ማንም የለም አብሮትና ይሄንን ነገር ማስተዋሉ ጥሩ ነው። በዚህ ግንኙነት ውስጥም ደግሞ ስለሚስቁ ስለሚጫወቱ በዋዛ ፈዛዛ የምናያቸው ጓደኞች ሊኖሩ ይችላሉና የኛ አቀራረብ አስቀይሟቸው ከመቅረታቸው በፊት እኛ ጋር ቢቆዩ ይቅርታ ጠያቂዎች ስለሆኑ ነው። ልምዷ ነው ተመልሳ ትመጣለች ይሏል በሆነ ግንኙነትና ስታየው ያንተ ቦታ እዛ ውስጥ ምንም ነው። ስለዚህ stay away from እንደዚህ አይነት ሪሌሽንሺፖች እና ይሄንን ነው መልእክት ያስተላለፈችው። ያገለጸችውም ነገር ጥሩ ነው። እንደው ማይሆን ቶክሲክ ግንኙነት ውስጥ ከመቆየት ቁጭ ብለህ ለብቻ ሆነ መጽሐፍ ማንበብ ይችላል። ለሰው የምናስበውን ያክል ለኛስ እናስባለን ነው በሚለው ይመልከቱት። አንዳንድ ጊዜ ለሰው ሲሆን እንትን ይጎዳል ይሄ ሰው ብለህ እንደምታስበው ሁሉ ለራስህ ደግሞ እንደዛ ብለህ ታስበለታለህ ወይ ነው። ጥቅም የማታገኝበት ከሆነ የሚጠቅም የሆነ ማጠቅም ሲባል ሁሉ ጊዜ ሰው ጥቅመኛ እንዲሆን ሳይሆን ሙቹዋል መሆን አለበት። አንተም የሱን ዋጋ በተረዱ ሰዎች መሀል መሆን አለበት። እንደዛ በቃ እሱ ነው እንጂ ዋናው ተደረገበት ወይ ደግሞ ዋጋ ባልተሰጠው ቦታ በቃ ዋናው ሀሳቡ እሱ ይመስለኛል። ማንንም አይጠቅም፣ እነሱንም አይጠቅም፣ ራሱንም አይጠቅም። ለእነሱ ሊጠቅም ይችላል አክቹዋሊ ካሰብከው ማለት የሆነ ሰው ሲፈልግ ካገኘ ቢውዝ ሊያደርጉት ይችላል። ገንዘብ ከሌለው ገንዘብ ይቀበልሃል። ጊዜ ከፈለገ የሆነ የሚያጫውተው ሰው ከፈለገ ታጫውተዋለህ ምናምን እንደዚህ ይጠቀምብሃል እስከ ፈቀድክለት ድረስ። ሰው እኮ መስመርን እስከ ገፋኸው ድረስ ባውንደሪ እንደ ጎማ ይሁን ምናምን የሚባለው ለዛ ነው። በጣም ድርቅ አይበል፣ ፍሌክሲብል ይሁን፣ ግን ደግሞ እንትን መሆን የለበትም። ክፍት ደግሞ መሆን የለበትም። የሆነ ያክል ልትታገስ ትችላለህ፣ ሊሚት ያስፈልጋል። በቃ ከዛ በኋላ ግን አቢዩዝ የሚደረግ አይሁን መሆን የለበትም።
ናይስ ለጥቅ በጣም ደስ የምትለኝ ቃል ናት። ለጥቆ አንዳንድ ቦታዎች ላይ ሂሳብ አስተማሪያችን ነበር እንደዛ የሚሉት ኤሌመንተሪ እየተማረ ለጥቆ ብለው ባሉበት ፈጣሪ ይጠብቃቸው። አሜን አሜን። እንጀምር። ትሩሚዩ መዓዛ ህይወት ፈተናዩ መንገድ ህይወት ትሩሚዩ መዓዛ ህይወት ፈተናዩ መንገድ ህይወት ሰበባዩ መንፈስ ናይ ህይወት ናይ ፍቅሪ ናይ ሓጎስ መሰረት ናይ ሰላም ዓዲ ውን ዕብየት ናይ ሓዘን ውን ናይ ደስታ ህምኮት ኩሉ ንምርኣይ የምትፈልገው ነገር ዋጋ ካልከፈልክ ዳታ ነገር አታንቅስም ማለት ያላወጣውን ኤፈርት ውጤት አጠብቀ አይነት ነገር ሂሳብ ሳከፍል ምግብ እንዲመጣልህ ትጠብቃለህ ነው እንትኑ። ያወጣነውን ያክል ነው ምላሽ የምናገኘው አይነት ነገር ነው እና ልክ ነው። አንዳንዴ አውጥተን እንደውም አንዳንዴ የባሰም አለ እንኳን አይደለም ምንም ሳታወጣ ግን ቢያንስ በአንተ በኩል ያለውን አድርገህ የኔስ አሪፍ ሀሳብ እንትኑ ትግርኛውን ራሱ ቁኛ ባሉንም የሆነ አይነት ጠንካራ መልእክት ያለው ይመስለኛል። ከላይፍ ፕሪንሲፕል እንትኑ የተጠቀመችው ዘፈን ዝም ብላ አይመስለኝም፣ አንድም ላይ አይመስለኝም። የሆነ ህይወት ምናምን የሚሉ ነገሮች አሉና ፈተና ምናምን የሚሉ ቃላቶች አሉትና ዩ ኖ እንደዛ አይነት የላይፍ ሌሰን ያለበት ሙዚቃ ይመስለኛል። ትግርኛ ተናጋሪዎች እና ያርሙ ይችላሉ። አሪፍ ሀሳብ ነው የተነሳው። Let's take a look. ምንድን ነው ሶደሬ ነው በነገራችን ላይ ሶደሬ ናዝሬት ይኸውልህ እንዴት ዳሜጅ እንደሆነ ምን ሆኖ ነው? እኔ ሌላ ቪዲዮ ላይ አይቼ ነበር እና ያቀረበው ልጅ ምንድነው ያለው የሰላምን ዋጋ ብንረዳው ሰላም ሲሆን ሶደሬ ሄደን ያልተዝናናን የለንም ምናምን አሁን ግን እንዲሆኑ ቀረ ብሎ ነው ያነሳው። እንግዲህ ሁለተኛ ምክንያቱን አላወኩም። በእርግጥ የሆነ ነገርም ለመናገር ይከብዳል። አይ ምንም ሰላም ችግር ነው። አሁን ሰው ከአዲስ አበባ ወጥቶ ለመዝናናት እኮ አስቸጋሪ ሁኔታዎች ናቸው። ሁኔታው ላይ ሰላም ቢሆን የአካባቢ ሰው እንኳን ቢያንስ ዳሜጅ እንዳይሆን አድርጎ ይዟል ብዬ አስባለሁ። እንደምገምተው የታጣቂ ኃይሎች ካምፕ ያደርጉታል ሲጎበኙት ማለት ነው። እዛ አካባቢ ሲመጡ ካምፕ ያደርጉታል የተወሰኑ እንትኖች እንዳየሁት ከሆነና ያው እዛ እንደዚህ አይነት ሁኔታ ባለበት ደግሞ መቼም ሰው ደፍረህ እንኳን ለመዝናናት ለመጎብኘትም ለማየት ያውሬ መፈንጫ ሆኗል ነው ያሉት። እኔ አያስፈራም ራሱ የአውፎቹ ድምፅ ጨምረውት ነው ወይ? አይደለም ድምፅ ስለሌለ ይሰማል፣ ይረብሻል። ጸጥታ እኮ እንደዚህ ነው። በቃ ምንም ነገር ይሰማል። አባድርን ታስታውሳላችሁ? ውሃው የምትታጠበበት አባድር ነው ይባላል። አባድር ነው የሚባለው። እኛም ልጆች ሆነ ምንም ሄደናል እንዲህ በቡድን በግሩፕ እየሆነ እና በቃ መግቢያ 20 ብር ነበር ያኔ መግቢያው ብቻ። ከዛ ደግሞ ለምግብ ኪያስክ ምሳቃ ምናምን ኪያስክ ለሱ 20 ብር ትከፍላለህ። ዓለም ነው በቃ። ጦጣዎቹ የመጡ መንትፈው ይሮጣሉ ምናምን በቃ በጣም አስቸጋሪ ሌቦች ናቸው ጦጣዎቹ። ያስከውን ነገር ይሰርቀዋል ምናምን እንደዚህ እነሱም ማሳደዱ ምናምን መዝናኛ ነው። በጣም ትልቅ መዝናኛ። አባድር ደግሞ ሄደህ ትታጠባለህ። ከዛ ደግሞ ወደ በኋላ ላይ ቀመር የሱፍ እና የሆኑ ሰዎች አብረውት በጋራ ሆኖ ደግሞ ይዘውት ነበረ። ከዛ በኋላ እንደው እኔ ምን ታዘብኩኝ፣ ከዛ በኋላ ሄደን ነበር። ይሄ በቃ በአብዛኛው መቃሚያ ምናምን ቦታ ነው ያን የሰሩለት። ትንሽ ሼድ ነገር እያደረጉ መቃሚያ በቃ እንደዚህ ሆነ እንደዚህ ተበላሸ ምናምን እያለን ነበር። እሱን ብሶ ደግሞ አሁን በዚህ ደረጃ ላይ ተገኘና መቼም ክቡራን አድማጭ ተመልካቾቻችን ሶደሬን በተለያዩ አጋጣሚ ያልጎበኘ ሰው አለ ብዬ አላስብም። በአንድም በሌላ መንገድ አሁን የዘጠናዎቹ ፊልሞች ምናምን ሲሰሩ እኮ ካፕሎቹ ወጣ ብሎ ምናምን ሲረጫጩ ምናምን ከዛ ከወሰዳት እኮ በቃ ኦኬ ነው። ፒኩ ላይ አይወስድም ያለ በለኝ ያልሄዱ እንኳን ቢያንስ በዛ ያውቁታል ማለት ነው። በአንድ ሆኖ ማየት በጣም ያሳዝናል። አንዳንዴ የሰላም ዋጋ እውነት ነው እኮ ኤኒዌይስ እንዲህ ነው ያለው። እኮ እንደዚህ አይነት ቦታ ከመሄድ ማለት እንደዚህ አሁን ቅርብ ያለ ቦታ ከመሄድ 40 ምንጭ ምናምን መሄድ ይሻላል። በፕሌን ትሄዳለህ፣
ሩቅ ያሉት ቦታዎች ሪላቲቭሊ ሴፍ ናቸው። አይገርም ማለት ሩቅ ስለ ከአዲስ አበባ ካለው ቅርበት ነው። አዎ ከአዲስ አበባ በራቅ ግን ምንድነው መሰለህ ቢሆን አቅጣጫ አለው። በኢትዮጵያ አቅጣጫዎች አሉ። ምንድነው መሰለህ ግን ምንጊዜም በአንጻራዊነት ሰላም ነው። ምንጊዜም ያሉህን ነገሮች ዋጋ ካልሰጣቸው በኋላ ትራባቸዋል፣ ትጠማቸዋል እና እሱን ነው ማየት በየአቅጣጫው። አሁን ለምሳሌ ሐዋሳ ላይ በጣም ብዙዎቻችን የምንሄድበት የምንዝናናበት ምናምን ነበር። አሁንም ትንሽ ወደዛ ነገር እየተመለሰ ነው። በኋላ የሆነ ችግር ደግሞ አጋጠመ አይደለ? የጸጥታ ችግር ነበር። በሱ ምክንያት ሰው መዝናናት አቆመ። ሐዋሳ እንዲናት ኑና ጎብኙን ብሎ እኮ አስተዳደሩ መናገር እስኪጀምር ድረስ 200 ብር ሆቴል እንትን አልጋ 200 ብር እስኪደርስ ድረስ ማለት የዛን ያክል ወርዶ ማለት ሐዋሳ እና ኃይሌ ሪዞርት ምን እናድርግ በቃ ግራ ተጋብተው ኑልን ምናምን እያልክ እስክታስተዋውቅ ድረስ እና ዳይቨርሲቲውም ተጎድቷል። በጣም ነው ተጎድቷል። በፊት የደቡብ ክልል ዋና ከተማ ነበረች፣ አሁን የሲዳማ ክልል ብቻ ዋና ከተማ ነች እና ብዙ ቢሮዎች እና ከዛ ቢሮዎች ጋር የተገናኙ ሌሎች አይደንቲቲዎች የደቡብ ክልል ውስጥ ያሉ አይደንቲቲዎች ወጥተዋል። ደግሞ እንደ አዲስ አበባ እንደ ሐዋሳ እንደ ባህር ዳር ያሉ ከተሞች የዛ አካባቢ ሰዎች ነዋሪዎች ብቻ አይደሉም። ከለርፉል ሲሆን ነው ሁሉም ነገር ከለርፉል ሲሆን የሚያምረው ነው የሚያድገውም እንደዛ ሲሆን እንጂ አንድ የሆነ አይነት ጨምቀው በጣም ከጨመቅከውና እንደዚህ ውጡ ካልካቸው ይወጣሉ። ኢቨንቹዋሊ ኦፍ ኮርስ ይወጣሉ። እዛ ምንም አታረጉም። መሬት እኮ ሰዎች ናቸው ውበት የሚሰጡት ማለት ነው። በጣም እናንጠብቅ። አንዳንዴ ያው ስናጣው ነው ዋጋው የሚገባ። እንቀጥል። በሰው ነገር ቢዚ አትሁኑ። ብዙዎቻችን ስለ ራሳችን ከምናውቀው በላይ ስለ ሰዎች በጣም ቢዚ ነን። በጣም ብዙ ነገር እናውቃለን። ደግሞ በጣም የሚገርመኝ ነገር የሰውን ፖዚቲቭ ነገር ከማወቃችን በላይ ኔጌቲቭን በጣም እናውቃለን። እኔ አንድ ቲፕ ልስጣችሁ። ብዙ ጊዜ ለስራ ሰዎችን ፈትኜ አውቃለሁ። ሲፈተኙ ተገኝቼ አውቃለሁ። በማሰለጥንበትም ጊዜ ብዙ ወጣቶችን ስለ ኢንተርቪው ሳሰለጥናቸው እስቲ ስለ ራሳቸው ንገሩኝ ስላቸውና ወይም ራሳቸውን ዲዛይን እንዲያደርጉ አሳይመንት ስጣቸው ብዙዎቹ ስለ ራሳቸው ምንም አያውቁም። አጠገባቸው ስላለው ጓደኛቸው ግን ብጠይቃቸው ስለዛ ሰው በጣም ብዙ ነገር ያውቃሉ። ዛሬ ይህንን ልምከራችሁ። ስለ ሰው ማወቃችን ብዙ አይጠቅመንም። ስለ ራሳችን እንወቅ። እኛ ማንን ምን መስራት እንችላለን? ምን አይነት ጥሩ ባህሪ ያለን? ምን አይነት ስሜት አለን? የትኛውን ነገር እናስተካክለው? የትኛውን ነገር በደንብ እናጠናክረው? ይሄንን ስለ ራሳችን በማወቅ ለራሳችን የምንመልሰው ጥያቄ በየትኛውን ቦታ ላይ ስንገኝ ኮምፒተንት ያደርገናል። ሰልፍ ኮንፊደንስ በነገራችን ላይ የሚጀምረው ራስን ከማወቅ ነው። ራሳችሁን ካወቃችሁ ሰልፍ ኮንፊደንሳችሁን አታጡ። ስለዚህ ይህንን መክራችኋለሁ። ስለ ሰው ቢዚ አትሆኑ፣ ስለ ራሳችሁ ቢዚ ሆኑ። ከዛ በኋላ በጣም በሁሉም አቅጣጫ ውጤታማ ሰዎች ትሆናላችሁ። አመሰግናለሁ። ሳሉት ነው በጣም ቆንጆ ፕሬዘንቴሽን፣ ሾርት ኤንድ ፕሪሳይዝ። ኢንተርቪው ክህሎት ስላላት ሊሆን ይችላል። አሰልጣኝ ናት አለች ብላለች። አቤት ቢዲያር አቤት አቤት